ጤና ይስጥልን ተመልካቾቻችን ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደተለመደው የተለያዩ መሰናዶችን ይዘንላችሁ ቀርበናል። ብሩክቴት ጥላሁን ፕሮግራሞችን እየመራውኛ አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የሰው ሰራሽ አስተውሎት እየተባለ የሚጠራው አርቲፊሻል ኢንተለጀንስ የዘመናችን የኢንፎርሜሽን ቴክኖሎጂ ዘርፍ የታየ አስደናቂ ክስተት ቢሆንም አስተዋጽኦ ግን በሌሎች ዘርፎች ላይ በጉልህ እየተንጸባረቀ ይገኛል። ላብነት እንኳን ብንመለከት በጤናው በማኑፋክቸሪንግ እንዲሁም በትምህርት ዘርፍ ላይ እያሳደረ ያለው ተጽዕኖ የበርካቶችን ህይወት አቅልሏል። በሀገራችን ኢትዮጵያ ኢትዮ ቴሌኮም የ5G አገልግሎት ከማስፋፋቱ ጋር ተያይዞ አርቲፊሻል ኢንተለጀንስን በተለያዩ መስኮች ላይ ተግባራዊ በማድረግ አበረታች ጅማሮ እየታየ ነው። በዚህ አብይ ርዕሰ ጉዳይ ጋር በተያያዘ ከዘርፉ ባለሙያዎች ጋር ያደረግነው ቆይታ አለ፣ እንከታተለው። artificial intelligence ማለት ማንኛውም ማሽን ሊሆን ይችላል ሶፍትዌር ወይም ሶሉሽን ሊሆን ይችላል ነገር ግን እነዚህ ሶፍትዌሮችና ሶሉሽኖች ወይ ማሽኖች የሰው ልጅ ሲሰራቸው የነበሩ የተለያዩ ስራዎችን መስራት የሚችል ማለት ነው። አሁን የምንጠቀምበት ደረጃ የመጀመሪያ ደረጃ የሚባለው ፈርስት ሌቭል የሚባለው አይነት ደረጃ ላይ ነው። artificial intelligence ለመጀመሪያ ጊዜ ከሰው ልጅ ውጪ ሌላ ግዑዝ የሆነ ነገር ማሽን ወይ ሶሉሽን ወይ ሶፍትዌር እንደ ሰው መናገር የሚችል እንደ ሰው ኮንቨርስ ማድረግ የሚችል እንደ ሰው ሚኒንግ የሚሰጥ ወይም ኮሄረንት የሆነ ትርጉም ያለው አረፍተ ነገር መስራት የሚችል artificial intelligence ነው። በደመ ነፍስ ውሳኔ መስጠት መቻል ሳይሆን በደም ግራና ቀኙን አይቶ አመዛዝኖ ይሄ ነገር እንዲህ ቢሆን ጥሩ ነው ብሎ ዲሲዥን ሜክ ማድረግ ይችላል artificial intelligence። አንድ ሰው በዚህ ምድር ላይ በጣም ቀለል ያለ ህይወት እንዲኖር ማስቻል ነው። የተለያዩ ዴይሊ ችግሮችን በመፍታት በየቀኑ የሚገጥሙትን ችግሮች ቀስ በቀስ በቴክኖሎጂ በመፍታት ጥሩ ኤክስፒሪየንስ እንዲኖረው ማድረግ ነው። ሶ artificial intelligence እንግዲህ ቀዳሚውን ሚና ይጫወታል ማለት ነው። ለምሳሌ አርሶ አደሩን በartificial intelligence ሰፖርት ማድረግ ይቻላል። ለምሳሌ አንድ ባቄላ የዘራ አርሶ አደር ጅማ አካባቢ ወይም ደግሞ መቀሌ አካባቢ ወይም ያለ አርሶ አደር ባቄላውን የባቄላ ምርቱን የምትረብሽበት አንድ ዝንብ አለች እንበል ዝንብ የምትባል ዝንብ የሚመስል በራሪ ነገርና በቆሎን የሚያበላሽበት እየዞረ እሷን ፎቶ ብቻ በማንሳት ዲያግኖስ በማድረግ የአግሮኖሚስቶች ከሴንተር ሆኖ ከማዕከላዊ ሆኖ እንዲህ አይነት ነገር አድርግ ብለው ያቺን ዝንብ እንድትጠፋ ማድረግ ይችላሉ ማለት ነው። አርሶ አደሩ ሞባይሉ ላይ ዳውንሎድ የሚያደርገው የአግሪካልቸር AI ፓወርድ የሆነ አግሪካልቸር አፕሊኬሽን ይኖራል። በዛ አፕሊኬሽን ያቺን የአዝርቱ ላይ ተቀመጠችውና የምታበላሽበትን ምርቱን የምታበላሽበትን ፎቶ ሲያነሳ ምን ኤግዛክትሊ ምን ማድረግ እንዳለበት ይነግረዋል ለአርሶ አደሩ ማለት ነው። በራሱ ቋንቋ በኦሮምኛ በሶማሊኛ በትግሪኛ ይነግረዋል። ሶ ያንን ወስዶ የሚገዛው ነገር ካለ ሄዶ ገዝቶ ወይም ደግሞ ማድረግ ያለበትን ፕራክቲስ የሚያደርገው የግብርና አክቲቪቲ ከሆነ ያንን ፕራክቲስ የሚያደርገውን አድርጎ ያቺን ዝንብ እንዲያጠፋ ማድረግ ይችላል። መደበኛ የሆነ የማኑፋክቸሪንግ ሂደትን በartificial intelligence በመጠቀም ፈጣን ማድረግ ይቻላል። ጫማ ለዓለም ገበያ የሚሆን ኳሊቲ ያለው ጫማ ለማምረት ያንዳንዱ ጫማ ለማምረት የሚያስፈልጉ ያንዳንዱ ፕሮሰሶች መለወጥ አለባቸው ማለት ነው። ለምሳሌ ለዚህ ጫማ ዲዛይኑን ያወጣል ራሱ ሮቦቱ ማለት ነው። በዓለም አቀፍ ደረጃ በአሁን ሰዓት በጣም ተወዳጅ የሆነ የጫማ ዲዛይን የትኛው እንደሆነ ያውቃል። በዛ መሰረት ዲዛይን ያደርጋል ራሱ ሮቦቱ ማለት ነው። and ሁለተኛ ደግሞ ግብአቱ ለዛ ጫማ ግብአት መሆን ያለበት ይሄኛው ቆዳ አይደለም ይሄኛው ቆዳ ነው ብሎ ራሱ ይመርጣል። ከዛ ዲዛይን ያደርጋል። ዲዛይን ማድረግ ብቻ አይደለም እንዴት አርጎ ማርኬት መደረግ እንዳለበት ሁሉ ሰጀስት ሊያደርግ ይችላል። 5G ለAI ትራክ ነው በቃ የሚመቸው ፕላትፎርም ነው ማለት 5G ከፍተኛ ፍጥነት አለው ከፍተኛ የሆነ ፍጥነት አለው ፍጥነት ብቻ አይደለም ዳታ ኳሊቲ አለው። ለምሳሌ ብዙ ሰዎች ኢትዮጵያ ውስጥ ያሉ
በሚታሙበት ጊዜ ባንኮክ ሄደው ይታከማሉ አይደለ? ነገር ግን 5G ያለን እኛ የሆነ ሆስፒታል ሮቦቲክ አርምስ ያለው ሆስፒታል ቢኖር ኢትዮጵያ ውስጥ እዛ ባንኮክ የተፈለገው ባለሙያ የልብ ቀዶ ጥገና የሚያደርገው ሊሆን ይችላል እዛው ሆኖ እዚህ በሮቦቲክ አርምስ አማካኝነት ቀዶ ጥገና ሊያደርግለት ይችላል እዛው ሆኖ። ኦኬ ይሄ 5G ይፈልጋል መዘግየት ስላሌለበት እና በጣም ስትሪም ሲያደርግ 100% ስትሪም ማድረግ ስላለበት 5G ለዚህ በጣም ጠቃሚ ነው ማለት ነው። ስለዚህ በዚህ ምክንያት የሚወጣው ከፍተኛ ወጪ ይቀንሳል። እንደገና በሀገር ውስጥም እነዚህ ይሄንን የቀዶ ጥገና ኢንቫይሮንመንት ፕላትፎርም ለማዘጋጀት ስቲ ያደገ የጤና አገልግሎት መስጠት ትችላለሽ ማለት ነው። ኢትዮ ቴሌኮም አሁን ትራኩን አዘጋጅቼላችኋለሁ ይላል። ከዛ በኋላ የተለያዩ በሀገር ውስጥ ያሉ ኩባንያዎች መንግስታዊ የሆኑ ተቋማት ወዘተ ማሰብ ነው የሚጠበቅባቸው ማለት ነው። AI አምጥቼ እንዴት ነው ስራ መስራት የሚችለው ብሎ ማሰብ ነው ያለባቸው ማለት ነው። ሜዳውን ካዘጋጀሽ በኋላ ሰዎች መጥተው ኤክሰርሳይዝ ማድረግ ይችላሉ። ፕላትፎርሙን አዘጋጅተሽላቸዋል። ስለዚህ በሕክምና ዘርፍ ላይ ያሉ የተለያዩ ተቋማት የተለያዩ የAI አገልግሎቶችን በማምጣት የሕክምና አገልግሎቶቻቸውን ማሳለጥ የሚፈልጉ ከሆነ 5G ኮኔክሽን አለ። ስለዚህ በ5G ኮኔክሽን ያን መስራት ይችላሉ። ሁላችንም እንደ ምርጫችን በነፃነት የምንኖርበት የራሳችን ምናባዊ ዓለም አለን አይደል? በዚህ ምናባዊ ዓለም ብንፈልግ ልክ እንደ አንድ ሰዓሊ የራሳችንን ስዕል መሳል እንችላለን። ልክ እንደ አንድ ሙዚቀኛ ደግሞ የራሳችንን ዜማ ማቀናበር እንችላለን። ሌላም ማድረግ እንችላለን። የፈለጋችሁትን የአገልግሎት አይነት በፈለጋችሁት መጠንና ባሻችሁ መንገድ ራሳችሁ አዘጋጅታችሁ መጠቀም ብትችሉ ምን አይነት ነፃነት እንደሚያጎናጽፋችሁ እስቲ ለአፍታ አስቡት። ኢትዮ ቴሌኮም የበርካቶችን ምኞት ከግምት በማስገባት ያዘጋጀው የምርጫዬ ጥቅል ይህንን አይነቱን ነፃነት ለተጠቃሚዎች ያጎናጽፋል። ሙሉ መረጃውን ከቀጣዩ መሰናዳችን እንከታተል። የምርጫ ጥቅል ወይ ደግሞ እኛ ክሬት ዩር ኦውን ፓኬጅ ነው የምንለው። ይህ ፕላትፎርም ደንበኞቻችን ካሉት ቋሚ ጥቅሎች በተጨማሪ በራሳቸው ምርጫና በራሳቸው ፍላጎት ሲፈልጉ የተለያዩ ፓኬጆችን ክሬት የሚያደርጉበት ኦፕሽን ነው ማለት ነው። ለምሳሌ የድምጽ ወይ ደግሞ የቮይስ ፓኬጅ የምንለው አለ፣ ኢንተርኔት ወይ ደግሞ የዳታ ፓኬጅ የምንለው አለ፣ እንዲሁም ደግሞ የአጭር የጽሁፍ መልእክት የምንለው አለ። እነሱን ፓኬጆች ደንበኞቻችን በራሳቸው ፍላጎት በራሳቸው ምርጫ ባላቸው የመጠቀም ሲጠቀሙበት በነበረው ትሬንድ ተነስተው ኢቭን ራሱ ባላቸው የሂሳብ መጠን እሱንም ሁሉ ኮምፔር በማድረግ በራሳቸው ፍላጎት እኒህን ፓኬጆች ክሬት ማድረግ የሚችሉበት አማራጭ ነው ማለት ነው። የኢትዮ ቴሌኮም ደንበኞቻችን የሚታወቅ ነው፣ በጣም ብዙ ናቸው ማለት ነው። ስለዚህ ለሁሉም ደንበኞቻችን የተለያየ አይነት ፓኬጆችን በቋሚነት ማስቀመጥ አንችልም አይደል? ስለዚህ ደንበኞቻችን በራሳቸው ፍላጎት ሲፈልጉ ፓኬጅን ክሬት አድርገው ኤክስፒሪየንስ ማድረግ ሲፈልጉ ደግሞ ክሬት ዩር ኦውን ፓኬጅ ወይ ደግሞ የምርጫ ጥቅልን መጠቀም የሚያስችላቸው ነውና ሁሉም ደንበኞቻችን የራሳቸውን የሚመቻቸውን ፕላን የሚያዘጋጁበት ወይ ነው ማለት ነው። ደንበኞቻችን ከክሬት ዩር ኦውን ፓኬጅ ወይ ደግሞ የምርጫ ጥቅል ላይ የሚያገኙት ጥቅም አንደኛ ባላቸው አጠቃቀም ተነስተው የራሳቸውን ፓኬጅ ክሬት ማድረግ ይችላሉ ማለት ነው። ለምሳሌ ምንድነው እኛ አሁን ዴይሊ ዊክሊ መንዝሊ ከምንላቸው ፓኬጅ አስዩም ለምሳሌ የዊክሊ ፓኬጅ 3GB ቢፈልግ ደንበኛችን 3GBን በእለታዊ ወይም ደግሞ በሳምንታዊ ወይም ደግሞ በወራዊ ክሬት አድርጎ ሂሳቡን እዛው ያሳየዋል። ዜን ያን ፓኬጅ መግዛት ይችላል ማለት ነው። ስለዚህ ይሄንን ፓኬጅ እኛ በቋሚነት ባናቀርብ ደንበኛው ግን በራሱ ይሄን ፓኬጅ ከዚህ ፕላትፎርም ማግኘት ይችላል ማለት ነው። ደንበኛው ደግሞ ከራሱ አጠቃቀም ተነስቶ
የራሱን የሆነ ፓኬጅ ክሬት ማድረግ ሊፈልግ ይችላል ወይ ደግሞ ፐርሰናላይዝድ ኦፈር ምንለው ማለት ነው ደንበኛ ለእያንዳንዱ ደንበኛ በቋሚ ፕላን ማዘጋጀት ሊከብድ ይችላል ክሬት ዩር ኦውን ፓኬጅ ወይ ደግሞ የምርጫ ጥቅል ግን ለሁሉም ደንበኛ የራሳቸውን ፓኬጅ ክሬት የሚያደርጉበት ወይ ነው ማለት ነውና የሚፈልጉትን ፓኬጅ ፐርሰናል የሆነ ፓኬጅ መግዛት ቻሉ ማለት ጥያቄያቸውን በቀላሉ መመለስ ይችላል ብለን እናስባለን ማለት ነው ማንኛውም የኢትዮ ቴሌኮም ደንበኛ ፕሪፔድ ፖስትፔድ ደንበኞቻችን መጠቀም ይችላሉ ማለት ነው የምርጫ ጥቅል የምናገኘው በኢትዮ ቴሌ አፕ ነው እሱን ከአፕ ዳውንሎድ አድርገው ቀጥታ መጠቀም ይችላሉ ነገር ግን ደግሞ ስፔሻሊ የቴሌብር ሱፐር አፕ ተጠቃሚ የሆኑ ደንበኞቻችን መተግበሪያ ወይ ደግሞ አፕ ሚለው ላይ ገብተው ሚኒ አፕ ላይ ማለት ነው ኢትዮ ቴሌ አፕ አለ እዛ ጋር ገብተው መጠቀም ይችላሉ ማለት ነው የምርጫ ጥቅል ሚለውን አይከን ከፍተው የዴሊ ዊክሊ መንዝሊ ሚል አማራጮች አሉ ከዛ ጋር ገብተው ዴሊ የሚፈልጉትን በቮይስ በዳታ በኤስኤምኤስ ማስቀመጥ ይችላሉ ማለት ነው ስፔሻሊ በዳታ ሲመርጡ ደግሞ በሜጋባይት በጂቢ ማስቀመጥ ይችላሉ ማለት ነው እና ሊሚቱ ደግሞ ከፍ ያለ ነው እስከ 100 ጂቢ ድረስ ዳታ መጠቀም ይችላሉ ቮይስ ደግሞ እስከ 2000 ሚኒት ድረስ ገደብ የለውም ማለት ነው 1 2 3 እያሉ እስከ 2000 ሚኒት ድረስ መምረጥ ይችላሉ የሚፈልጉትን ማለት መርጅ ማድረግ ወይ ደግሞ ይሄን አሁን ያልኩትን ኮር ሰርቪሶችን ዳታን ቮይስ እና ኤስኤምኤስን ባንድ ላይ መግዛት ይችላሉ ሰፓሬት ደግሞ ዳታ ብቻ ከፈለጉ ዳታን ብቻ በዴይሊ በዊክሊ ወይ በመንዝሊ ክሬት ማድረግ ይችላሉ ማለት ነው ዜን ሂሳቡ መጠኑን ያሳያቸዋል እየቀያየሩ ሪሶርሱን የሚጠቀሙትን ሪሶርስ ፕላስ ማይነስ በማድረግ ካላቸው ሂሳብ ጋር ማች በማድረግ ኦፈሩን ዲዛይን ማድረግ ይችላሉ ማለት ነው ፍላጎቱ ዳታ ብቻ ሆኖ ካሉት ቋሚ የዳታ ፕላኖች ደግሞ ዴይሊ ዊክሊ መንዝሊ ብለን ካስቀመጥናቸው የዳታ ፕላኖች ውስጥ ደግሞ ፍላጎቱ ያ ላይሆን ይችላል ለምሳሌ 30 ጂቢ ሊፈልግ ይችላል ይሄ ደንበኛችን እኛ በቋሚ ፕላን 30 ጂቢ ላይኖረን ይችላል ማለት ነው ሶ ከዛ አኳያ 30 ጂቢን ክሬት ማድረግ ይችላል ይሄ ደንበኛ ማለት ነው ዜን ከ30 ጂቢ ደግሞ በተጨማሪ ደግሞ ኤስኤምኤስ የተወሰነ 10 20 ኤስኤምኤስ አድ ማድረግ ይችላል ደንበኛው ማለት ነውና ደንበኞቻችን ብዙ ይጠቀሙታል ይሄን አፕ ወይ ደግሞ ይሄን ክሬት ዩር ኦውን ፓኬጅን ግን በዛ ልክ ደግሞ ደንበኛው አዌር ሆኖ በደንብ መጠቀም አለባቸው ማለት ከዚህ በተሻለ ጥያቄዎችም ይመጣሉ ባይዘው ማለት ነው ይሄን ያክል ጂቢ እንፈልጋለን ላይክ የ2 ብር ፓኬጅ ቢመጣ የ1 ብር ላውንች ካረግን በኋላ የ2 ብርም ቢኖር የሚል ኮሜንት አለ ግን ደንበኞቻችን የ2 ብር የ3 ብር የ4 ብር ክሬት ዩር ኦውን ፓኬጅ ላይ ክሬት ማድረግ ይችላሉ ማለት ነው እንግዲህ የክሬት ዩር ኦውን ፓኬጅ ወይ ደግሞ የምርጫ ጥቅል እጅግ በጣም ምቹ ነው ቀላል ነው just one touch ነው ማለት እንችላለን ማለት ነው ስቴፑ ያን ያክል የሚከብድ አይደለም ኦፕሽኑ ላንጉዌጁ በሁሉም ላንጉዌጅ ኦፕሽን አለው ማለት ነው ስቴፑም ያን ያክል ክሬት ለማድረግ የሚያስቸግር አይደለም የምርጫ ጥቅል የሚለውን ደንበኞቻችን በሚፈልጉት ቋንቋ ከመረጡ በኋላ በዴይሊ በዊክሊ እና በመንዝሊ የሚፈልጉትን ሪሶርስ ማስገባት ነው የሚሆነው ማለት ነው ከዛ በኋላ ፕራይሱን ቼክ ማድረግ ነው ዜን ፕራይሱን ቼክ አድርገው የሚመቻቸው አይነት ፕራይስ እና ካላቸው ባላንስ ጋር ፊት የሚያረክ ከሆነ ቼክ አድርገው ፓኬጁን መግዛት የሚችሉበት ነው ማለት ነውና እጅግ በጣም ቀላል ነው ስቴፑም ያን ያክል ለደንበኞቻችን የሚከብድ አይደለም ማለት ነው ሰላም እንዴት ናችሁ ዮሐንስ ግርማ እባላለሁ ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ ህይወታችንን በተለያየ መልክ የሚያቀልልን የስልክ አፕሊኬሽኖች ቱቶሪያሎች ይሁን የተለያዩ የኤአይ ቱሎች ድረገጾች እነዚህ ሙሉ ፕሮግራማችን ላይ እናያቸዋለን አብራችን ቆዩ በዛሬ ፕሮግራማችን ላይ የምናወራው የተለያዩ ራይቲንግ ቱሎች ነው አሁን የምንኖርበት ዘመን ላይ ራይቲንግ ቱሎች እንዳለ በኤአይ ሪፕሌስ ተደርጓል ይህም ብዙ ጊዜ አሁን ጉዳቱን ያየውበት እነዚህ ኤአይ ቱሎች የእናንተን ጽሁፍ ሪፕሌስ ነው የሚያደርገው ሰፖርት አያደርገው አንድ ታዋቂ ኤአይ ቱል ሁሉም ሰው የሚያውቀው ብለን የምናስበው ቻትጂፒቲ ነው
ብዙ ሰዎች እሱን እንደ ራይቲንግ ቱል ይጠቀማሉ። ግን የሚጎዳው ቶፒክ ሰጣችሁት እንዳለ ሪሰርቻችሁን ሆነ ኤሲያችሁን እንዳለ በዝርዝር ነው የሚጽፍላችሁ። እናንተ እዛ ላይ ያለው ጻፉልኝ ከማዘዝ ውጪ የራሳችሁን ጽሁፍ የራሳችሁን ካራክተር ጽሁፋችሁ ፔፐር ላይ አይኖርም። ስለዚህ በእነዚህ ራይቲንግ ቱል አሁን ማቀርብላችሁ የራሳችሁን ራይቲንግ ቱል ሰፖርት አድርጎ ካራክተራችሁን የራሳችሁን ንግግር ሳይቀይርባችሁ ሰፖርት አድርጎ ለሪሰርቻችሁ ሆነ ለተለያዩ ኢሜይል የምትልኩት ሆነ በስነ ስርዓት ጽፎላችሁ ያቀርባል። የመጀመሪያው ራይቲንግ ቱል እዚህ ፕሮግራማችን ላይ ማየት የምፈልገው ሌክስ ይባላል። ሌክስ ከሌሎች ኤአይ ወይም ራይቲንግ ቱሎች ለየት የሚያደርገው እንዳለ ሪሰርቻችሁን የጽፍላችሁ እንደ ሰፖርት አድርጎ ነው። ስለዚህ የራሳችሁ ድራፍት ጽሁፎች እዛ ላይ ካላችሁ ሌክስ የራሱ ኤአይ አሲስታንት አለው። አስክ ሌክስ የሚለውን ቱል ነክታችሁ ጽሁፋችሁን ወይም ድራፍታችሁን እዛው ያስተካክልላችኋል። የትኛውም ቶፒክ ወይም የትኛውም ፓራግራፍ እዛው ደግሞ ሌክስ አይቶላችሁ ማስተካከል ያለባችሁ ነገር ካለ እዛ ያስተካክላል። እንዳለ ሪሰርቻችሁ ወይም ፔፐራችሁን ከሌክስ ጋር ጽፋችሁ ስጨርሱ እንዳለ ሌክሱን ቼክ አድርጎላችሁ የግራመር ኤረር ካለ ወይም የፕሌጀሪዝም እነዚህን ሁሉ ቼክ አድርጎላችሁ ፔፐራችሁ በራሳችሁ እጅ ወይም በራሳችሁ ካራክተር እንደተጻፈ ሌክስ የሚለው ራይቲንግ ፕላትፎርም ያግዛችኋል። ቀጣይ ራይቲንግ ቱል ሬኮሜንድ የማደርገው ቴክስት ኮርቴክስ ይባላል። ይሄኛው ራይቲንግ ቱል ፕራይመርሊ ለተማሪዎች ነው ሬኮሜንድ ማደርገው። ይህንንም ያልኩበት ምክንያት ብዙ ተማሪዎች ሪሰርች የምጽፉ ከሆነ ቴክስት ኮርቴክስ ለሪሰርች ላይ በተለይ በጣም ኬተድ የሆነ ፕላትፎርም ነው። ቴክስት ኮርቴክስ ላይ ፕላትፎርም ላይ እንደገባችሁና አንድ ሪሰርች ቶፒክ ካላችሁ እሱን እዛው ፕላትፎርም ላይ ስትጽፉት ቴክስት ኮርቴክስ ኦንላይን እንዳለ ሰርች አድርጎ እንዳለ የምትፈልጉትን ሪሶርስ እንዳለ ዝርዝሩን እዛ ላይ ያስቀምጥላችኋል። እናም እነዚህን ሪሶርሶችም ከየት እንዳገኘ እንዳለ ዶኪመንት አድርጎ ያስቀምጥላችኋል። ጉግል ክሮም ደግሞ የምትጠቀሙ ከሆነ ቴክስት ኮርቴክስ ኤክስቴንሽን አለው እና እንዳለ የምታዩት ዌብሳይት ለሪሰርቻችሁ እሱን እንዳለ ሰመራይዝ አድርጎላችሁ የራሳችሁ ሪሰርች ያደረጋችሁበት ዶኪመንት ሴቭ አድርጎ ያስቀምጥላችኋል። ከዛ በኋላ እነዚህን ከተለያየ ዌብሳይት ሴቭ ያደረጋችሁትን ሪሶርስ እንዳለ ሰብስቦ እንዴት አድርጋችሁ ሪሰርቻችሁ መጻፍ እንዳለባችሁ ሰፖርት ያደርጋችኋል። የመጨረሻው ራይቲንግ ቱል ሬኮሜንድ የማደርገው ኩዊልቦት ይባላል። ኩዊልቦት የሚጠቅመው እነዚህን የመጀመሪያዎቹን ሁለት ራይቲንግ ቱል ተጠቅማችሁ ፔፐራችሁን ሰብሚት ከማድረጋችሁ በፊት እነዚህ ሁለት ራይቲንግ ቱሎች ኤአይ ስለተጠቀመ ሰብሚት ከማድረጋችሁ በፊት ኩዊልቦት ላይ ስታስገቡት ፕሌጀራይዝ ተደረገ ወይ አይደለም የሚለውን እንዳለ እዛው ያሳያችኋል እና እነዛንም ደግሞ ሪራይት ማድረግ ካለበትም ደግሞ ኩዊልቦት ለሱ ያግዛችኋል። ኩዊልቦት ኤአይ ቱሎች በተለያየ መልክ የኛን ህይወት ሼፕ እያደረገ ነው። በተለይ አሁን እነዚህ ራይቲንግ ቱሎች ተማሪዎች ላይ የሚጠቅም ይመስለኛል እና እነዚህን ቱሎች ሪኮሜንድ ማደርግበት መጀመሪያ ላይ ፕሮግራሙ ላይ ያወራ ነው እንዳለ ኤአይ ቱሎች የሰውን ጽሁፍ ሙሉ ለሙሉ ሪፕሌስ እያደረገ ነው። ስለዚህ እነዚህን ቱሎች በመጠቀም የራሳችሁን ጽሁፍ የራሳችሁን ካራክተር ይዛችሁ እነዚህ ኤአይ ቱሎች የራሳችሁን ጽሁፍ ሰፖርት አድርጎ እነዚህን ሪሰርቻችሁን ፔፐራችሁን በስነ ስርዓት ሰብሚት እንድታደርጉ ይጠቅማል ብለን ስላሰበን ነው። ተመልካቾቻችን ለዛሬ ያሰናዳንላችሁ ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች ርዕሰ ጉዳዮች እንገናኛለን። እስከ ሳምንት ቸር እንሰንብት።